ያብ መቼ ቢሆን አትገባትም ማትገባት ሰውና አጠገቧም ራስ ልትደርስ አትፈልግም። በቃ ለሷ አስበው እየመጣ ያለ ሰውም እሱ ነው የሚሻለው። ያ መጣዋል እናንተ መጣዋል ቤተሰቦች ዛሬ በጣም ደስ የሚተውላል። እስካያት በጣም ወጥቻለሁ። ማርያም እስካሁን በደስታ በስልክ ነው ማጋት ደስ አላለሽም ነው እንዴ? በጣም ሰርፕራይዝ ነው እንጂ እንኩት ነው በጣም ደስ ይለኛል። የኔ ጓደኛ ሳልነግራችሁ ደግሞ እና ማን አለኝ ነው ማለት ነው። ኮስታውን ኩል ልክ አይደለች ይሄን ያማታል እኮ እንጂ ግን ይከፋታል ደግሞ ትይኝ ሶት ምናምን አሁን ደህና ነች ግን አንተ አይተው እኮ ነው ብድክ ንቀት ማርያም እቅፋርጋስ ይሄው ሰላም ሰላም፣ እንዴት ናችሁ የኛ ውድ ቤተሰቦች? እኛ አለ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። ያው እንደምታውቁት ዛሬ በእህቴ ቻናል ብቅ ብያለሁ ከትንሽ መጥፋት በኋላ። ሳምንት ያለንበት ሁኔታ ታውቃላችሁ። እዩ እህቴም ታማ ሆስፒታል ገብታለችና እግዚአብሔር ይመስገን ደህና ነች። ከነበረችበት ዛሬ ትንሽ ነበራት ደህና ነች። ምክንያቱም ከትላንትና ወዲያም የተሻለ ቀን ዛሬ ነው ብዬ አስባለሁ እና እግዚአብሔር ይመስገን ነው ዋናው። እሷ ደህና ከሆነች ሁላችን ደህና ነን። አብዛኛችሁ እንኳን ተጨንቃችሁ ስትጠይቁኝ ነበር በውስጥ መስመርም ያልመለስላችሁ ሰዎችም አላችሁና ደህና ነን፣ አትጨነቁ። ያው ዛሬ ደግሞ ዛሬ ትወጣለች እያሉ ነው ወደ ቤት ትሄዳለች እና ዛሬ ወደ ቤት ስወስዳት ብቻዬን አይደለሁም። ዛሬ አንድ ትልቅ እንግዳ አለ። ሁላችሁም ታውቁታላችሁ ብዬ አስባለሁ። የሚታውቁታላችሁ ግን ደግሞ በዚህ ቤት መጥተው ስለማያውቅ ከኛ ጋር ደግሞ ትንሽ በደንብ አድርጌ አስተዋውቃቸዋለሁ። እንደምታይ ዛሬ ኤርፖርት ነው ያለሁትና እንግዳው ከመቀሌ ነው የሚመጣውና ለመቀበል ነው ያመጣው። ትዩም ሰርፕራይዝ ነው ማደርጋት አታውቅም። ምክንያቱም ለወጣ ነው ስላት ወዴት ነሽ ምናምን እዩ እንደምታውቋት ጥያቄ ታበዛለች። ወዴት ነሽ ምናምን ስትለኝ ያው ወጥቼ እመለሳለሁ ያልኳትና ሰርፕራይዝ አደርጋታለሁ። ያው ሰዓቱ እየደረሰ ስለሆነ ለቶሎ ብዬ የመጣሁት ወደዚህ እንጂ ለእናንተም አንዳንድ ነገር ለማለት ስለፈለኩኝ ነው። እና ይሄ ሳምንት እንደምታውቁት ይሄ የኔ እህት የምር ይሄ አይገባትም ነበርና ኢፍሬምን ትንሽ ተባሳጭበታለሁ። በሱ በጣም ተናድጃለሁ። ስህተት ከአንዴም ሁለቴም በጣም ስህተት እየጨመረን እየሄደ ያለውና ይሄ ነገር ብታቅመው ኢፊ የምር እኔ አንዷት ይነት እንድትከፋኝ ምናምን አልፈልግም። ታውቃለህ ይሄ ነገር ይሄ ከካሜራ ፊቱን ከካሜራ ጀርባን ብዙ ነገር ካንተ ጋር አውርተናል፣ ግን እሺ ልትለኝ አልቻልክምና እባክህን እየለመንኩ ነው ልጅቷን ሰላም ስጣት። ያው ያለው ሁኔታ ራስህን ያጠፋውን ራስህን ሁሉ ነገር ታውቃለህ አውቃለሁ። ሁሉ ስህተትህን ደግሞ ራስህን ማረም ያለብህ እንጂ ጥፋት ላይ ጥፋት አትደርብ። ያው እየመጣ ደግሞ አስሬን እንድትለምናትም አልፈልግም። ምክንያቱም ከአሁን በኋላ አንተ ለያብ አትገባትም ብዬ ነው የማስበው። ምክንያቱም ይሄዩ ብዙ ነገር አንተ እንኳን አጥፍተህ ያለ ይቅርታ ስታትም ይቅርታን ተቀብላ ነበርና የምር አትጉዳት ከአሁን በኋላ እና ይሄ ነገር ልላችሁ ፈልጋለሁ። ያው ዛሬ ስለ ኢፍሬም ማውራት አልፈልግም። ምክንያቱም በቃ ኢፍሬም እንደፈለገ መሆን ይችላል እና አንድ ያው ይሄ ልጅ ማን ነው ምናምን እንድትይ ትችላላችሁ። ያው እዩ ዛሬ መጠየቅም እፈልጋለሁ ስላለኝ ከመቀሌ ድረስ ወደ አዲስ አበባ እየመጣን ያለውና የምር እዩ በጣም ደስተኛ ትሆናለህ ብዬ አስባለሁ። ምክንያቱም ሰው አሁን ላይ እኔ ብቻዬ አይደለሁም ከሷ አጠገብ መሆን ያለብኝ። ብቻ ስላችሁ እንዴት ልበላችሁ ሰው ነው ለሰው የሚሆነው ነው የሚባለው ብቻ አባባል አለ እና እኔ ብቻዬን ደግሞ ብዙ ነገር አልችልም። ምክንያቱም ሰው ያስፈልገኛል፣ የሚያግዘኝ ልጅ የሚያበራታ ሰው እፈልጋለሁ እኔም እና በዛ ሳይዝ ነው ስናወራ ከልጁ ጋር መምጣት አለብህ ብዬ መምጣት ፈልጎ ነበርና የምር ስሟ አልናገርም ስመጣ ታይታላችሁ። የምር እኔ ደግሞ በጣም አመሰግናለሁ ለእህቴ ብለህ እስከዛ ድረስ መምጣትህን የምር በጣም ነው የማመሰግነው። ለህዩ ደግሞ አንተ ብዙ ነገር ታግዛታለህ ብዬ ታበራታታለህ ብዬ አስባለሁ። የምሬን በጣም ደስ ብሎኛል። በዚህ አጋጣሚ ለመሰግን ፈልጋለሁና ውድ ቤተሰቦቼ አሁን እኔ በውስጤም ብዙ ነገር ይዤ ነበርና ምክንያቱም ለእናንተ መናገር አለብኝ። ስለማን ነው? ስለ ይፋ። ምክንያቱም ስለ ኢፍሬም እንዴት ነው አሁን የራስ ጉዳይ ልተወውልና ነገሮች አንዳንዴ ስታስቡት በጣም ነው የሚያናዳችሁ። አሁን አንድ ነገር ነግራችኋለሁ፣ ሁሉ ነገር ደርሽበታለሁ። ባለፈውም ታውቃላችሁ የዩን ሽማግሌዎች ይዞ መጥቶ ይቅርታን ሲጠይቃት ነበር አይደል? ተንበርክኮ ትላልቆች ሽማግሌ ለእነሱ ደግሞ እኔ ስጠይቅም ሰዎች ማግኝቼ ሳወራቸው ደግሞ ዋሽቶ ነው የነገራችሁ። ብዙ ነገር ዋሽቶ ያላቸው ሌላ ብርም ከፍሎ ነው ያመጣቸውና በጣም እኔ የምሬ ነው ኢፍሬም እንደዚህ አይነት ነገር የድድብ ስራ እንድትሰራ አልፈልግም። ወረደ ስራ ትሰራለህ ብዬ አልጠብቅም ነበር። የምሬን ካንተ ይሄ ማልጠብቀው ነገር ነው ኢፊ።
ሲጀመር ስለ ኢማን ዳም እርጉዝ ናት ምናምን ብለህ የምታወራው እርግዝናቱ እንጂ ጨርሱት። እኔ አያገባን ነው አንድ ይፈልግ አይደል ይሄድከው ኢማን ዳት ትሻለኛለች ብለህ ሄደሃል አይደለ? ሲጀመር እሱ እርጉዝ ነኝ ስትል ተመልሰህ ህያብ ጋር መጥተህ ይቅርታ መጠየቅ አያስፈልግም ጭራሽ። ምክንያቱም ህያብም ስታታላት ነበር ኤፍሬም፣ እስካሁን ድረስ እያተለልካት ነበር እና ይሄ ነገር ሁሉ ለአንተ አያስፈልግ ያልነበረ። ምክንያቱም ሰውን ይቅርታ ሲጠይቅ እኮ ብዙ ነገርም ምንድነው ያደረካት የደበቀው ነገር አለ፣ ብዙ ኢማን ዳም የደበቀችው ነገር አለ ካንተና አንተና ኢማን ዳ የደበቀችው ነገር ስላለ እሱ ነገር እንኳን በስነ ስርዓት ሳትነግራት ነው መጥተህ ህያብን ይቅርታ የጠየቃት እና ይሄ የወረደ አስተሳሰብህን እዛው ተው። እርግዝና ከሆነችም እርጉዝ ከሆነችም ከልጅም ከሚስት ጋር አብረው መኖር ትችላለህ። አንተ ለህያብ መቼ ቢሆን አትገባትም፣ ማትገባት ሰው ነህ። አጠገቧም ራሱ ልትደርስ አትፈልግም። በቃ ይፍሬ ካሁን በኋላ ለሷ የሚገባት ሰውን ለህያብ የሚያዋጣ ሰውም ለሷ አስበው እየመጣ ያለ ሰውም እሱ ነው የሚሻል። ለህያብ አንዴ ሁለቴን ካንተ ጋር መነጋገር አልፈልግም። ስለ ኢፍሬዝ በቃ እዚህ ጋር ይብቃኝ። አያገባኝም። እህቴን የሚያስደስትበት ቀን ነው፣ ደስተኛ ትሆናለች ብዬ የማስበት ቀን ነውና ለማንኛውም ሰዓቱ እየደረሰብኝ ነው። ከእናንተ ጋር ወሬ እንዳላበዛባችሁ አብረን እንቀበለው። ደርሻለሁ። መውጫ በር ላይ ነው እየጠበቁት ያለው። ያው ደርሷል ብዬ አስባለሁ። እንግዲህ እንደምታውቁት በስልክ ነው እንጂ በማለት በአካል ተገናኝተን አናውቅም። ልጁ ራሱ እንዳልረሳው ይሄ ልጅ እሱ ነው እየተዋዛገብኩኝ ብዙ ሰው ሲያልፍ አንተ ነህ እያልክ እንዳልጠይቅ ትንሽ ፈርቻለሁ። ግን የምር በጣም ተጨንቄያለሁ ስላችሁ ህዩም ደስ ይላታል ብዬ አስባለሁ። የምር የህዩ ብቻ ደስታ ሳይሆን እናንተም ትደሰታላችሁ ብዬ አስባለሁና አረ አይመጣም እንዴ እናንተ ሰዎች መጥተዋል ቤተሰቦች እናንተ ልጅ በጣም ረጅም ነው፣ በጣም ወፍራም ነው። ደግሞ ያልጠበቅኩት ልጅ ነው። ይሄንዬ ደህና ነህ? እንኳን በሰላም መጣ። ደህና ነህ? እንዲህ ግራ አጋባኝ እኮ ወፈረብኝ ነው። ስለጠጋብና ፀሐይ ነው ወደዚህ በጣም ፀሐይ ነው። አዎ እንዴት ነህ? አስጠበቅሻ? ኧረ ደህና ነች። ትንሽ ያው ታማለች፣ ግን ደግሞ እግዚአብሔር ይመስገን በጣም የሚያስፈራኝ እንደዚህ ነገር ደግሞ ወደ አልነገርሻትም ነው መምጣትም? ኧረ አልነገርኳትም። ስለ ሰርፕራይዝ አደርጋታለሁ ብዬ ነው። አላወራችሁም? በስልክ አውርታችኋል? አውርተናል፣ ግን በጣም እንዳማዋት ነው የነገረችኝ። ታማለች። በቃ ከአንቺ ጋር ወርቼ ግድ መምጣት ስላለብኝ ወስኜ ነው የመጣሁት። የምር ስለመጣሁ በጣም ደስ ብሎኛል። የፋሚሊ እንደምታዩት ልጁ ማለት ነው ከመርዞ የተነሳ እዚሁኝ ነው እያወራሁት ያለሁት እና ሲጀመር እኔ ወፍረህብኛል አንተ የምር እና ማንኛውም እንኳን በሰላም መጣ። እንኳን ደህና ቆያችሁ። የምር ለእህቴ ያስበክ መምጣት በጣም ደስ ብሎኛል። ፋሚሊ ስነግራችሁ የነበረው ልጅ ይሄ ነው ይባላል። ታውቁታላችሁ። ሰላም በላችሁ። እሺ እንዴት ናችሁ? ሰላም ናችሁ? ካድሐና መጻፋ ወንድና ቆያችሁ። እንደምላችሁ ሄኖክ ይባላል። ሄኖክ ይባላል። ያው የህያብም የጽጌም ጓደኛ ነኝ። ዋናው የህያብ እዚህ አዲስ ሆናለሁ፣ ግን በየኔ ፋሚሊን ታውቁኛላችሁ። በዩቲዩብ ቻናል ይሄና ትክክለኛ የሚባል ቻናል ዩቲዩብ አለኝ። ያው ግድ ስለሆነብኝ መጥቻለሁ። ብዙ ስራ እንትን አድርጌ ነው የመጣሁት። ኧረ ስራው ይቅር በቃ የምሬን በጣም ተጨንቄ ነው የመጣሁት። ማለት የሚሰማ ነገር አለ ወንድ ሆነ ጓደኛ እንደዚህ ስትሆን ምናምን ነገር። እሷ ደግሞ ሰው ያስፈልጋታል በዚህ ሰዓትና ከጽጌ ጋር ወጥተን የግድ መምጣት ስላለብን ከሷ ጋር ተነጋግረን የመጣ ነውና ያው ደህና እንድትሆን ተስፋ አደርጋለሁ። ያስታውቂያቸዋለሁ፣ ግን ደግሞ ማለት ነው ህዩን አንተን አይታ ከተማሞች ራስ ትነሳለች፣ ትድናለች። ዛሬ በጣም ደስ የምትሆነው እስካያት በጣም ወጥቻለሁ። ማርያም እስካሁን በነጥና በስልክ ነው ማለት ባጋራ ግቻት ማለት እንዳገኛት በጣም ጓጉቻለሁ። ስላገኘሁሽ በጣም ደስ ብሎኛል። ያው በጣም ደስ ብሎኛል። አግኝቻት ሪቻ እንደሚሰማኝ አላውቅም። እስቲ አብረን እናየዋለን። ኧረ በጣም ነው ደስተኛ የምትሆነው። የምር በጣም ነው ደስተኛ የምትሆነው። አሁን አንቺን ስላገኘሁሽ እኔ ደግሞ በጣም ነው የማመሰግነው። ለእህቴን አስበህልኝ ስለመጣ ግዴታ ያው ደግሞ ፕራይስ ትሆናለች ብዬ አስባለሁና ይሄንዬ በዚህ አጋጣሚ አንድ ነገር ፈልጋለሁ። ምክንያቱም እህቴም ሁሌም ከጎኗ ትሆናለች ብዬ አስባለሁ አይደለ? በጣም ደስተኛ ታደርግልኛለህ። እንድትከፋም አልፈልግም። አንድ ቀንም ከፍቷት ላያት አልፈልግም እና ሁሌም አይ ማለት በስልክም በደንብ ስላወራን ከአንቺ ጋርም በስከሷ ጋርም የግዴታ ነው ማለት የጓደኝነት ጥግ ማለት ማየት እስክታይ ድረስ እኔ ማለት
እኔ የምችለው ነገር ሁሉም ነገር ለማድረግ ዝግጁ ነኝ። ከዚህ ነው የሚጀምረው። ብዙ ስራ ትቼ ነው የመጣሁት ለሷ ብዬ ማለት ነው። ካሁንም ከዚህ በኋላ ማለት ነው ከጎኗ ሆኜ ብዙ ነገር ለማድረግ ፍቃደኛ ነኝ ማለት ነው። በቃ ደስ ይለኛል። ምክንያቱም አንዳንድ ሰው አለ ሰው የላትም ብሎ ብዙ ሰው ለመጉዳት እያሰበ ነው ያለውና እሷ እንድትጎዳ እንድትወርቅ የሚጥር ሰው አለና አሁን አጠገቧ ሆነ ታደስታላት አይደል? ደስተኛ እንድትሆን ነገር ስለተሰማኝ ነው ባይዘው ብዙ ነገር ትቼ የመጣሁት። አሁንም አንቺንም እሷንም ቃል እገባለሁ ብዙ ነገር ከእናንተ ጋር ሆኜ ማሳለፈው ቢመጣ ብዙ ነገር ለማሳለፍ ፈቃደኛ ነኝ። ምንም ነገር ሀሳብ እንዳይገባሽ ለማለት አለ። ለምን እዚህ ቁም ያለው እሷን ለማየት በጣም ጓጉቻለሁና ብንሄድ ደስ ይለኛል። እዚህ እንሄዳ በቃ እና ፋሚሊ እንሂድ። ልትሆን ትችላለች አይደለ? አሁን ምንድን ነው የምናደርገው? አይኗን ጨፍታላለሁ ወይስ እንዳደነግጠ ነው? አይኗን ጨፍናት ኢንሻአላህ ብቻ እንገባና ችግር የለውም። ታይታ ከሆነች ቀስ ብለን መግባት ፈልጋለሁ። ቢያንስ እንኳን ተነስታ ከሆነች እኮ አይኗን ጨፍናት ፈልጌ አይኗ ልጨፍናት ትንሽ እሺ በቃ ሻንጣ ውስጥ ጋር ቁሞ ችግር የለውም። እኔ እኮ አይኗ አልጨፍናት ምናምን ስለው እሱ በቃ አይኑ ካልገባሁኝ ምናምን አለ ካልገባሁኝ እና ከየት አገናኛችሁ ከጽጌ ጋር? አሁን ሚስጥሩን እንገርሽ ደህና ነኝ። በቃ አሁን ደህና ሆንኩኝ። እንደውም ምንድን ነው ያው ስትጓጓና ነበረ ካላየኋት በቃ አስጨንቀኝ ነው የመጣው። ባይዘው ለምን ደንግጬ መጣሁ። በቃ እኔ የሚያስጨንቅ ነገር እኮ የለውም። ወይኔ ጉዴ! ደህና ነህ? የምር በጣም ነው የደነገጥኩት። ደግሞ ዘኪያውን ነበር የወጣው። ኤርፖርት ሄደሽ ነው እንዴ? የምሄድበት ቦታ አለ ያልሽ? አውርተን ጨርሰናል። ከእሱ ጋር ትናንትና እያወራን ነበር። እሺ እዛ ላይ መሄድ ነው የምሄድበት ቦታ አለ ያልሽ? እንደዛ አግኝታለሁ ብዬ ግን አልጠበቅኩም ነበር። አይወረኝ ትናገርም እንዴ? እሷ ጋር አውርተናል እኮ። ደህና ነኝ። አስደንቅሽ ነው በጣም አንቺን ለማየት በጣም ጓጉታ ነበር። እንደጠበቀች አንተ እንዳሰብኩት ከመቀነከክና ኬታጥቼ ምናምን በጣም ነው የተንከራተትኩት ታውቂያለሽ። እሺ ቢያንስ አይናገርም። ለምን ከእሷ ጋር አውርተናል እኮ እኔ ኮላጅ ሰርፕራይዝ ላደርግ ይልየምር በቃ ደስ አላለሽም ነው ኖ እንዴ በጣም ሰርፕራይዝ ነው እንጂ እንኩት እውነት ተጨረሽ አልኩት እንደ ዋናው ደስ ማለት እስ ማለት እኔ ማርያም ወፍራም ነው በቃ ረጅም ነው ምናምን አልጠበቅኩም ጓደኛዬ ብቻ ደስ ብለኛል። ደግሞ መውጫ ይደርስ ነበር። አሁን ትቻችሁ ሂጅ ይሆንስ እዚህ ስመጣ እኮ እኔም ለዛ ነው አንድ ላይ አብረን እንድንሄድ ፈልጌ ነው እኮ መውጫ ስለደረሰ ለዛ ነው ትናንት ነው ነገር ይመጣል። እሺ ዛሬ ነው መጣው ወይ ነው እዚህ ማደር አለብኝ እንግዲህ እኔ እዚህ ማደር አለብኝ የሆነ ሰው ከሆነ ቦታ ሲመጣ የምር ያግራጋባል ያደናግራል። እና አንቺ ደስ አላለሽም ነው? ደስ ብሎሻል? ኧረ ገርሞኝ ነው እንጂ የሚመጣት የእውነት ገርሞኛል። ግድ ነው እሺ ደንግጫለሁ በጣም ስታወሪኝ ነገር ነው ነገር ከዚህ ቻለ ህክምና ብለኝ ነው መስልሻል ቼክ እናድርግ እኔ ማቃቸው ሆስፒታሎች አሉና ኖ እንደዛ እንትን አይደለም ቼክ እናድርግ እኔ ደስ ይለኛል ትናንትና እኮ በቃ አለቀው ምናምን ነበርና ዛሬ እየጨነቀኝ አሁንም ደስ አላለኝም እኔ ደስ ይለኛል ደህና አይደለም እንዴ ጽጌ ምን ይመስልሻል መስታወት የለም ምናምን ራሴን በምን ሊያው ቆይ እኔ ግራ ገባኝ እንደዚህ ሆኜ ራሱ እንዴት ትመጣለህ አረ ችግር የለውም አንቺ እንደዚህ መታመምሽን ሳቅ በቃ በቪዲዮም ሳይሆን ደግሞ ምንም አልቻልኩም በቃ ስለዚህ ግዴታ አሁን እንዴ ደስ እንዲለኝ
እኔ ማቃቸው 22 ማሉ ሆስፒታል እዛ ሄደን ትንሽ ቼክ ታረጊ ደስ ይላል። ዛሬ እኮ ተወጫለሽ ተብዬ ነበር እውነት እና አንቺ ራስሽ አትናገሪም ጽጌ አሁን እኔ ወጥቼ ቢሆንስ ወይስ መውጣበት ኪሳ ተናግረሽ ነበር ነገ ተወጣልሻል ምናምን አላልሽ ነበር እኔ ደግሞ ከስ ጋር ያወራኝ ነበር ለማንኛውም ግን ማለት ነው ወይኔ ፋሚሊዎቹ ተጨነቃሉ ይሄኔ ዛሬ ነው ሁላ ቼክ ማድረግ የጀመርኩት ገብቼና ብዙዎቻችሁ ተጨንቃችሁልኝ ነበር እግዚአብሔር ይመስገን ደህና ነኝ ምንም እንዳትጨናነቁ ወደ ቤቴ ልሄድላችሁ ነው ሆስፒታል ሲሆን አውቃለሁ ምን ያክል እንደምትጨነቁ ምን ያክል እንደምትሳሱልኝ አውቃለሁና የኔ ውዶቼ ቆቼ እና ወደ ቤቴ ልሄድ ነው ሳቄ ራሱ ተመልሷል አሁን መሳቅ ጀምሬያለሁ ስከፋ ምናምን አይደል የሚከፋችሁ እናንተ መሳቅ ጀምሬያለሁ ወደ ቤቴ አሁን ለዛ ነው ግሉኮስ ምናምን ጨርሻለሁና ኦሬዲ መሄድ ትችላለሽ ተብያለሁ ዛኪም ሲወጣ ድንገት ጽጌ እስከምትመጣ ድረስ እየጠበቅኩ ነበርና አላውቅም ጭራሽ ሌላ ሰርፕራይዝ ያው አይ ስስታይ ግን ፈገግ ማን ጨመርሽ ነው እኮ ነው የተፈለገው ዋናው መሳቃውን የምፈልገው ብቻ ደንግጫለሁ እንኳን ሳቂ ሊመጣ እውነት ጭራሽ ያልገመቱት ነገር ነው ዝም ብለህ ዘው ብለህ ስትገባ ማነው ከሱ ጋር ትላንት እያወራን ነበር ነገ ልመጣ አስባለሁ ምናምን ስላት እሺ አይነገርም ሰው ሊመጣ ነው የምር አውርተን ጨርሰናል ሰርፕራይዝ አደርጋት ነው ላያ ትፈልጋለች ተጨንቄያለሁ ሪሊ ሰርፕራይዝ ኦ ማይ ጋድ ይፈልግ ነው እኔ እናሱ ሲጀምር አንቺ ሰርፕራይዝ ለማድረግ ነው ዋናው ደህና ናቸው እግዚአብሔር ይመስገን ግን በቃ ትኬት አልነበረ ምናምን ነገር ዛሬ ደግሞ እንድትወጣለች ምናምን ስትለኝ ጊዜ ግድ መድረስ አለብኝ እዚህ ላይ አልገባሽም ከኤርፖርት ማን ሰከንድ በቃ እንሂድ እያለ አጻፍ ነው ለማንኛውም ደስ ብሎኛል ስላገኘሽ በጣም ደስ ብሎኛል የኔ ጓደኛ ሳልነግራችሁ ደግሞ ጓደኛዬ ነው በጣም ወዶ ጓደኛዬ ነው ጓደኛ ስላችሁ ጓደኛ ማለት ነውና ምን ፈልገሽ ነው አይ እኔ ምን አልኩኝ እዚህ ጋር እንዴ ታሚኝ እንጂ ጓደኛ ስላችሁ ጓደኛ አላለች ወንድሜ ቢያቸው አረ እንዳለች እኮ ለማንኛውም አይ ቅድም ስልክ ሳወራት እኮ ጭራሽ ትግርኛ ትችላለች በደምብ ሰማለች ወይ ትግርኛ ታውቃለሽ እሱ ሲያወራኝ ምናምን ሰማዋለሁ ግን ለማንኛውም ግን እዚህ አልነበረ የአዲስ አበባ ኑሮ እናስለምደው ወይስ ተመልሶ እንላከው እናንተ ወስኑልን ተመልሶ ይሄድ ካላችሁ እልከዋለሁ ግን አልኩ እቺ ልጅ አሰርታ አይ የረታችን እዚህ ቁጭ ብቻ ወረድ አይነገርም እንደዛ ነው የምትቀበኝ በቃ እንጂ አይ አይደለም እንዴት ልጅ ቆንጆ ነው ምን ነው አይደለም እንግዲህ ተማፍራለች ደግሞ እሺ እንደዛ ላይ ምን ታፍሪያለሽ ወንድምሽ ቆንጆ መሆን አይችልም አይ ይችላል እንግዲህ ይችላል ለዛ እኮ ነው እሺ በጌታ ተሰክራለሁ ከሆስፒታል እንኳን እስከወጣ ጠብቁኝ ቤት እንደዛ ቤት እናወራለን ዶክተር ላዋራውና አንድ ጊዜ ደስ እንዲል ችግር የለውም እኔ ላወራውና ከዛ ያለውን ነገር ሌላ ቦታ ቼክ ማድረግ ካለብኝ እስቲ ላዋራው ቆይ ማላዋራው እናንተ ኤርፖርት ልጅ እሻውን እሱ ተወሰር ለማውራት የፈለጉት በቃ ሳክሽ ተደክምና ጨማማሽ አይደለም ተደረግን ግን እንግዳ ለመጣት አይነገርም እኔ በቃ እሺ ደግሞ ሌላ ነገር አይደለም ግን እንደዚህ አስተያየትሽ ምናምን በቃ እንዴ ነው እያየሽ ነበር እቺ ልጅ ትመታ ነው ዘንድሮ ልትመታ ነው ታክሚ በላይ ሆናለች እንዴት ነው የደመቀሽው ለኔ እኮ እንደዚህ እዚህ እንዳልሆነ እኮ አውቃለሁ ከዛ የሚመጣው አስቡት ከዛ መጥቶ ድንገት ሰው ስታዩ ምናምን ይሄን ያስደንቃል እና ደግሞ የሚመጣው ተረጋግተው ውጭ ብሎ ነበር እኮ ዘኪ ጋር ደውለት ታዲያ ዘኪ ጋር ታዲያ ድጋሚ እንደመጣ ደውለት ቃል ቀበልኝ እኮ ነው አሪፍ ላይ ነው ያለችው እና ትውጣ ችግር የለውም ማለት እኮ እሱ ወረቀቱ ካልሆነ ቀጣይ ቀጣይ ሳምንት ምናምን መጥተን ቼክ እናደርጋለን መውጫ ነው እሺ መውጫ ነው ልብስ እንትን ሊበል እስከ የምር ሌላ ቦታ ነበር የሚመስልሽ እንድትጽጊ እስከ መቼ ይጠብቁ ነበር ዘኪ ምናምን ዘኪ ጋር
ሌላው ዘኪ እየወጣ ነው። ቆየ ዘኪ መጣችልኝና ወደ ቤት ነው የነሱ ቀጥታ ቤት ነው በቃ። አይ ወደ ቤት ነው መጣ ብዬ ነው ብርድ ልብስ ምናምን ላምጣልሽ? እዚህ ጋር ነው ያለው። ብርድ ልብስ ምናምን አይ ሙቀት ነው በዛት ሙቀት ነው ማለት ነው። ላምጣልሽ? ውሃ የሚጠጣ አልፈልግም። ኡፍ አው እኔ ውስጥ አንዳንድ ነገሮች እሺ ውሃ ፈልጋለሁ እኔ ጽጌ ውሃ ካለ እሺ ዳንሻ ለምን እዛ ጋር ልሆንሽ? አይ እንዴ እዛም እግሬን ተሰቅዬ እዚህም እግሬን ተሰቅዬ ቢያንስ እንደዚህ ነፃነት ይላግኝ እንጂ ቤቴን አፍቄ ነበር። ቤቴን ወደድኩት። ያምራል በጣም ነው የሚያምር። ያው በቪዲዮ ላይ ምናምን ስለምታይ
ተደረስተሽኝ ቤታችን እንዴት አየው? ኧረ በጣም ያምራል። ማርያምን ያምራል። ተደራጅተን የለም ወይ እያልሽ እኮ ተደራጅተን ምናምን ጨርሰናል። ቆየን እያየሁት አይደለ? ደህና ነገር እና ምን ላፋት ተጠጣና ኧረ አረፍ በይ አንቺ። በዚህ መብራት እስኪመጣ ትንሽ አልዳት አጥጭም ፋሚሊ ምናምን ናቸው። ነመዘርስ ሁሉ ደህና ናት። ምን ትሆናለች? እኔ ልኖርላት ለእሷም ልኖርላት እንጂ ምን ትሆናለች? ቡና ማጠጣማ እንግዲህ ቡና የኔ እንደማትወድ ነው የምትነግረኝ ሁሉ ጊዜ። አይ አሁን እንኳን ጠጣ ነበር። አንቺ ደስ የሚልሽ ከሆነ ኧረ እና ይፈላት አይደል ወይ የሰው ቡና ፈልገህ ነው እንዴ ማፍላት ተሰራ? ኧረ አላልኩም። እንትን አለ እዛ ጋር የሚታጠብ ነገር አለ። አይ አይደለም እኔ ያንተ ከሱ ጋር ማውራት አለብኝ። ተይ እንጂ ምን ነው እንዴት ፈልገሽ ነው? የምታወራው ነገር ሌላ ሆነ። የምታወራው ነገር እንደፈለግሽ አውሪ። እሺ ይኸው ጓደኛዬ እኮ ነው ያንቺ ጓደኛ አደረግሽ። እረፍት አድርግ ምናምን ስለተባለ አልቻልኩበትማ። እስቲ ለማመዳለሁ፣ በደንብ ለማመዳለሁ። ወይ ትነግሪኛለሽ አይሻልም? አሁን ደህና ነች ግን አንተ አይተህ ነው ብድክ ንቀት ማርያም እንደዛ ነው። እቺ ልጅ ምንድነው ማለከት? ምንድነው የምትታየው እንዴ? ወሬት ይድብናል። ሲጀመር ጓደኛዬ ነበር፣ ወንድሜ ነበረ። አፍራለች። እያወራሁት ነው የቆየሁት እኮ እንዴ። ስንት ነገር እናወራ ነበር። በስልክማ ምላሽ ረጅም እኮ ነው። ምንም ይዘኝ ነገር የለም እንዴ። በስልክም አላፍርም፣ በአካልም አወራለሁ እኔ። ልክ ነው። በስልክ ታወራለህ? ኧረ በጣም ነው የምታወራው። ታቀዲ እንዲሁን ይችላል። ትንሽ እንትን እያለሽ ነው እንዴ። በስልክ እና በስልክ ታለ እንደዚህ ይወራል። እነዚህ ልጆች ምንድነው የሚሉኝ? በጌታ ችግር የለም። እኔም ብዙ አልቻልኩበትም መሰለኝ። በደንብ ለማመዳለሁ። እስኪ እና ማስታመሙን አልቻልኩበትም። እና ይካለን። ኧረ በደንብ አስታምሻለሁ። እሺ። እና ሌላ ጉዳይ የለኝ። የመጣሁበት ይሄ ጉዳይ ነው። የምርህ ነው? እንዴት እና ልረፍ? እኔ ሩም ሊያዝና ልሂድ። ራሱ ዝም ብሎ የምንሩ ልረፋ። ሻወር ምናምን መውሰድ አለብኝ። ልብስ አልቀየርኩም ገና ነኝ። ስለዚህ ሩም ሊያዝና ማቆሩ ማለት ይዘልኝ። ችግር የለውም። አንቺ ረፊና ነገ በጠዋት እመጣለሁ። አይ እንደዛ የሚባል ነገር የለም። ቢያንስ የመጀመሪያ ቀን እንግዳ ነህ ምናምን ቤቴ የበለጠ አማረ ባይዘ መብራት ያ ቲቪ ምናምን እያየ በቃ ትንሽ አይደብርም? አይደለም። አንቺ እረፍት ሰጂና እኔ እውነት ቲቪ የለም ማለት ሩም ውስጥ ቲቪ የለም። አራሉ ያለው ቲቪ ያለው ሩም ይዛለው። ችግር የለውም። አንቺ እረፍት ሰጂና እንግዳ ሆነ መተከዛ ደግሞ ድጋሚ እኛ ቤት ሁለት መኝታ ነው ያለ አይደለ? በቃ እኔና ያንተ የምን ነፃነት ነው? እኔ ነፃነት ነው። ኧረ እንደዛ ለማለት ፈልጌ አይደለም። እና ታዲያ እንደዛ ነው ታዳባው ባልክ ነው። ቢያንስ የመጀመሪያ ቀን ስለሆነ እንግዳ ስለሆነ እንደዛ ለማለት ፈልጌ አይደለም። ዛሬን በስነ ስርዓት እረፍት አድርግና ከዛ በኋላ ከነገ ጀምሮ መያዝ ካለብህ ይዘሻል። ስደርና ከዛ በኋላ እመጣለሁ እኮ በጠዋቱ ምን ስራ አለኝ ግን ዛሬ ቢያንስ ስራ ይገባሻል። አዎ እንዴ ለኔ ይሄን ላንቺ ይመጣት እና ማን አለኝ? ለማን ይሄን ያው ኮስታውን ኩል ልክ አይደለች። ይሄን ያማታልኩት እንጂ ግን ይከፋታል። ደምተኝ እሺ በቃ ደስ ይበላችሁ። አንተ አይተህ ነው እንጂ እያመማት ነው። እሺ ሁላችሁ በቃ ችግር የለውም። እሺ ልብስ ልቀይር። እሺ አረፍ በይ እስከዛ ነው። በጣም እያፈላች ነው። ግን ያው የመጀመሪያ ቀን ስለሆነ እንግዳ አደር ይባላል። ድምጼ ደግሞ አይሰማልሽ። ለማንኛውም ግን አዲስ እንግዳ ይባላል አይደል? ብቻ አላውቅም። ሄድ ብሎ መባረርም ይከብዳልና ለአሁን እንደዛ ማለት አይከፋም ብዬ ነውና ግን ያው እንግዳ ነው ብቻ እናንተም ስትመጡ እንቀበላችኋለሁ። ለእንግዲህ ጽጌ ረፊ የታጠበ ነው ልጅ እኔ ቡና ካላለው አንቺ አርፊያለሽ። በቃ እኛ ቤተሰቦቻችን